ኩን መሃይምነ እስከ ለሞት እስከ ሞት ድረስ የታመንክ ሁን። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ሚያዝያ 23 ቀን ከምናከብራቸው በዓላት መካከል አንዱ የሆነውንና የሊቀ ሰማዕታት የቅዱስ ጊዮርጊስን ዓመታዊ የዕረፍት መታሰቢያ ክብረ በዓል እያከበርን ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ኩን መሃይምነ እስከ ለሞት እስከ ሞት ድረስ የታመንክ ሁን። ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ማን እንደነበረና በዚህ ምድር ላይ እንዴት ባለ ሁኔታ እንደተመላለሰና ገድሎን ሰማዕትነቱን ወይም ምስክርነቱን እንዴት ባለ ሁኔታ እንደፈጸመ እንመለከታለን። ከዚያም ዛሬ እኛ ከሊቀ ሰማዕታት ከቅዱስ ጊዮርጊስ ሕይወት ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት ይላል። እስቲ በሉ እስከ ሞት ድረስ በሉ። የታመንክ ሁን የሕይወትንም አክሊል እሰጥሃለሁ። የዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ የተመዘገበ ኃይለ ቃል ነው። ርዕሳችን ነው። በዚህ ስፍራ ይህንን ቃል የመዘገበው ሐዋርያውና ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ቅዱስ ዮሐንስ በፍጥሞ ደሴት በግዞት ሳለ ከእግዚአብሔር የተላከ የእግዚአብሔር መልአክ የገለጠለትን ራእይ መዝግቧል። በተለይም በዚያ ዘመን በእስያ ከነበሩት ከሰባቱ አብያተ ክርስቲያናት ለአንዲቷ ቤተ ክርስቲያን ማለትም በሰምርኔስ ለነበረችው የቤተ ክርስቲያን መልአክ ወይም የቤተ ክርስቲያን አለቃ የጻፈው ክፍል ነው። በዚህ ክፍል ነው ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት ያለው። እስከ ሞት ድረስ የታመንከውን የሕይወትንም አክሊል እሰጥሃለሁ። ሊቀ ሰማዕታት ቅዱስ ጊዮርጊስ እስከ ሞት ድረስ ታምኖ የሕይወትን አክሊል በዚህ ቀን የተቀበለበት ስለሆነ በ303 ዓመተ ምህረት ማለት ነው። ለዚህ ነው ይህንን ኃይለ ቃል ርዕስ አድርገን ያነሳ ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ማን ነበረ? ይህንን ነው የምናነሳው። በመጀመሪያ በጣም ብዙ ታሪክ አልተርክም ጊዜ ለመሸማት። ታሪኩ በስፋት በገድለ ቅዱስ ጊዮርጊስ ተመዝግቧል። በዚያ ላይ ስንመለከት የዕለቱም የሚያዝያ 23 ስንክሳርም ይሰራለታል። ቅዱስ ጊዮርጊስ ከአባቱ ከአንስታስዮስ ወይም ከአንስጣስዮስ እና ከእናቱ ከቴዎብስታ ተወልዷል። በአባቱ በኩል በቀጰዶቅያ እንደተወለደ የትውልዱን ቦታ ያነሳል። በእናቱ በኩል ደግሞ ቴዎብስታ ከፍልስጤማውያን ከአሕዛብ ወገን እንደነበረች ታሪኩ ያስረዳል። ቅዱስ ጊዮርጊስ በተወለደ በልጅነቱ አባቱ አርፎበታል ይላል።
አባቱ መስፍን ነበረ። በዚያ ዘመን የነበረው ንጉሥ ዱድያኖስ ይባል ነበረ ነው የሚለው። ያ ዘመን ዘመነ ሰማዕታት ነበረ። ታሪኩ እንደሚነግረን በጥር 2 ቀን በ277 ዓመተ ምህረት ተወልዷል ይላል። ቅዱስ ጊዮርጊስ እንግዲህ የተወለደበት ቤተሰብ ከአሕዛብ ወገን ስለነበረ በተለይም በወታደርነት ፈረሰኛ ሆኖ እንዳደገ ታሪኩ ያስረዳል። አባቱ በሚሞትበት ጊዜ የአባቱን ምስፍና ለመውሰድ ወደ ንጉሡ ወደ ዱድያኖስ ዘንድ ሄደ ይላል። እነ ዱድያኖስ ያመልኩ የነበረው ጣዖታትን ነው። ጣዖት አምላኪዎች ናቸው እና አጵሎንን ያመልኩ ነበር። ስለዚህ የአባትህን ስልጣን መውሰድ ከፈለክ እኛ የምናመልከውን ጣዖት አምልክ አሉት። ለእኛ ጣዖት ስገድ አሉት። ቅዱስ ጊዮርጊስ ግን ክርስትናን ስለተቀበለ እዚያ በኋላ ማለት ነው አይኔ ለእናንተ ጣዖት አልሰግድም፣ አልንበረከክም፣ የእናንተንም ጣዖት አላመልክም ብሎ እምቢ አለ። ይህም ብቻ አይደለም፣ ሀብቱን ንብረቱን ሁሉ ሽጦ ለነዳያን መጸወተ ይላል። መልካም ማድረግን ለሌሎችም ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል ዕብራውያን ምዕራፍ 13 ቁጥር 16 ላይ እግዚአብሔርን ደስ ከሚያሰኙት መስዋዕቶች መካከል አንዱ ይሄ ነው። መልካም ማድረግ፣ ለሌሎች ማካፈል፣ ለተራበ ማጉረስ፣ ለታረዘ ማልበስ፣ ለተጠማ ማጠጣት፣ ለድሃ ቸርነት ማድረግ። ቅዱስ ጊዮርጊስ ይህንን ነው ያደረገው። 20 ዓመት ሲሞላው መስፍኑ ይላል የ15 ዓመት ልጁን ሊድርለት ፈለገ ለቅዱስ ጊዮርጊስ። ቅዱስ ጊዮርጊስ ግን ያንን እምቢ ብሎ መነነ፣ ተለየ። እኔ የክርስቶስ ሙሽራ ነኝ አለ። እኔ የመንግሥተ ሰማያት ሙሽራ ነኝ አለ። ስለዚህ የምድርን ስጋዊ ነገር ተወ። አስተውሉ ወገኖቼ፣ ገንዘብን ናቀ፣ ሲመትን ወይም ሹመትን ናቀ፣ እምቢ አለ። ደግሞ በትዳር ተወስኖ መኖርንም እምቢ አለ። ለእግዚአብሔር የተለየ ሆነ ሊቀ ሰማዕታት ቅዱስ ጊዮርጊስ የክርስቶስ ወታደር ሆነ። በመጀመሪያ ወታደርነቱ በዓለም ስላለው ሰልፍ ነበር። የሀገርን ድንበር ለማስከበር ነበር። ወገኖቹን ከጠላቶቻቸው ለመታደግ ለማዳን ነበር። አሁን ግን የክርስቶስ ወታደር ሆነ። በሕይወቱ ዘመን በጣም ብዙ ነገር አድርጓል። በታሪኩ ላይ እንደተመዘገበ ማለት ነው። ጥቂት ነገሮች እናንሳ። ቅዱስ ጊዮርጊስ በሚመላለስበት ዘመን ማለት ነው ተጋድሎውን የጀመረው በ20 ዓመቱ ነው። የ20 ዓመት ወጣት በነበረ ጊዜ በዚያን ጊዜ እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጠው ኃይልና ክብር ተአምራት ያደርግ ነበር። አንድ ጊዜ ወደ ቤሩት ሄደ ይላል። ከሀገሩ ከቀጰዶቅያ ተነስቶ ወደ ቤሩት ሄደ፣ ወደ ሊባኖስ ማለት ነው። ይህች ቀጰዶቅያ የምትባለውም በመካከለኛው ምስራቅ ያለች ነች። በዚያ ሄዶ ሳለ አንድ ድራጎን ዘንዶ ነበረ፣ እነሱ የሚያመልኩት ጣዖት። በየቀኑ አንዳንድ ሰው ይቀለባል። ምግቡ ሰው ነው። አንዲት
ልጃገረድ በዚያ ዘንዶ እንድትበላ ከግንድ ጋር ታስራ ነበር። ሊቀ ሰማዕታት ቅዱስ ጊዮርጊስ እግዚአብሔር በሰጠው ጸጋና ኃይል ቀርቦ ያንን ዘንዶ በጦር ወግቶ ገደለው። ያችንም የቤሩት ብላቴና ታደጋት። ክብር ይግባው ሊቀ ሰማዕታት ቅዱስ ጊዮርጊስ። ከዚህ የተነሳ ዝና ወጣ ይላል። ያንን ዘንዶ የሚያመልኩ የነበሩ በሱ ላይ ተቆጡ። የታደሉት የእርሱ አምላክ እውነተኛ አምላክ ነው ብለው በእርሱ አምላክ በእግዚአብሔር አመኑ፣ ተጠመቁ፣ ክርስትናን ተቀበሉ። ያልታደሉት እርሱን ማሳደድ ጀመሩ ይላል። ከዚያ ሊገድሉት ይፈልጉ ነበረ። አንድ መሰሪ ምትሃተኛ አምጥተው መርዝ ቀምሞ እንዲሰጠው አደረጉ ይላል። አትናሲዎስ የሚባል መሰሪ ነው፣ ጠንቋይ ነው። ቅዱስ ጊዮርጊስ ግን ስመ እግዚአብሔር ጠርቶ በመርዙ ላይ አማትቦበት ቢጠጣው ምንም አልጎዳውም ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ያመኑትንም እነዚህ ምልክቶች ይከተሏቸዋል ነው ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ የተመዘገበ ኃይለ ቃል ነው። እስቲ በሉ ከኔ ጋራ ያመኑትንም በሉ እነዚህ ምልክቶች ይከተሏቸዋል። የሚገርልም ነገር ቢጠጡ አይጎዳቸው። በደንብ በሉት። የሚገርልም ነገር ቢጠጡ በሉ አይጎዳቸው። እነሱ የሚያዩት እነኛ አሕዛብ ካሁን ቅዱስ ጊዮርጊስ መርዙን ጠጥቶ ሲጨርስ ይሞታል ብለው ነው። ግን በሕይወት ቀጠለ። ያንን ተአምራት የተመለከቱም ከአሕዛብ ወገን ብዙዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመለሱ። ተአምራት አሕዛብን ይስባልና አምነው ተጠመቁ። ካመሰገናችሁ በደንብ አድርጋችሁ አመስግኑ። የእግዚአብሔር ድንቅ ሥራ ነው። እግዚአብሔር በሊቀ ሰማዕታት በቅዱስ ጊዮርጊስ ላይ አድሮ ይህን ተአምራት አደረገ። ከዚህ የተነሳ ብዙዎች አመኑ። ሌሎቹ አሕዛብ ግን ለጥፋት የተዘጋጀች ከተማ ነጋሪት ቢጎሰምባት አትሰማም ነውና እንደገና ሌላ ወጥመድ ማጥመድ ጀመሩ። ቅዱስ ጊዮርጊስን ይፈታተኑት ነበር። ብዙ ታሪክ ትቼ ነው። ከአንዴም 3 ጊዜ ቅዱስ ጊዮርጊስ ተገድሏል፣ በሥጋ ሞቷል። አንዱ በየዓመቱ ጥር 18 ቀን የምናከብረው ነው። ዝሮተ አጽሙ ነው። ቅዱስ ጊዮርጊስን እነሆ ከቀቀሉት በኋላ ፈጭተው በእሳት አቃጥለው ደብረ ይድራስ በሚባል ተራራ ላይ በተኑት ይላል። ያን ጊዜ ቅጠሎቹ ሁሉ ሰላም ለከ ጊዮርጊስ ቅዱሱ ለእግዚአብሔር እያሉ መሰከሩ። አዎ ቅዱስ ጊዮርጊስ ሰላም ላንተ ይሁን፣ የእግዚአብሔር ቅዱሱ ነህ፣ የእግዚአብሔር ሰማዕቱ ምስክሩ ነህ አሉ። ሊቀ ሰማዕታት ቅዱስ ጊዮርጊስን ከሞት አስነስቶ አምላካችን እግዚአብሔር ያንን የተዘራውን ተፈይቶ የተዘራውን አጥንቱን ሰብስቦ ከነፍሱ ጋር አዋሂዶ በሕይወት አቆመው። ከዚያ በሮ መጣና ሊቀ ሰማዕታት ቅዱስ ጊዮርጊስ በሰባው ነገሥታት ፊት ቆመ። በትነነዋል ሲሉ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን አንዳንድ ሰዎች ይሄ ይከብዳቸዋል።
የኛ አምላክ እኮ የመጀመሪያውን ሰው የሁላችንን አባት አዳምን እኮ ከምድር አፈር አንስቶ አይደል የፈጠረው? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ነው ከሚለው ዘፍጥረት ምዕራፍ 2 ቁጥር 7 ላይ ከአራቱ ባህሪያተ ሥጋና ከሦስቱ ባህሪያተ ነፍስ የፈጠረን አምላካችን እግዚአብሔር በሥጋ ያንቀላፋውን የሞተውን ቅዱስ ጊዮርጊስን እንዴት ማስነሳት ይሳነዋል? መጀመሪያም የፈጠረው እሱ፣ እንደገናም ያስነሳው እሱ። ከአንዴም 3 ጊዜ ነው ከሞት የተነሳው ቅዱስ ጊዮርጊስ። ምን ብሎት ነበር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ? ቅዱስ ጊዮርጊስ ሆይ ብሎታል አስቀድሞ። እነሆ 7 ዓመት ስለኔ ስም፣ ስለ ወንጌል፣ ስለ ጽድቅ መከራ ትቀበላለህ፣ ትመሰክራለህ፣ ትጋደላለህ፣ 3 ጊዜ ትሞታለህ፣ እየሞትክ ትነሳለህ፣ በአራተኛው ግን በክብር ታርፋለህ እያለ አስቀድሞ ነግሮታል። ከዚህ የተነሳ ነው ሊቀ ሰማዕታት ቅዱስ ጊዮርጊስ ከሞት በሚነሳበት ጊዜ ያንን የተመለከቱ ብዙዎች ሞተ፣ ተፈጨ፣ ተበተነ ስንል እንደገና በሕይወት አለ እንዲህ ያሉ ተገረሙ። ከዚህ የተነሳም ብዙዎች አመኑ ይላል። የዱዲያኖስ ባለቤት እንኳን ለእስክንድርያ ትባላለች። ለእስክንድርያ እንኳን አመነች ይላል። ባሏ እኮ ጣዖት አምላኪ ንጉሥ ነው፣ ጣዖት አምላኪ ጣዖት እያመለከ ጣዖት ያስመልካል። ግን እሷ ከተደረገው ተአምራት የተነሳ አመነች። ከዚያ እንደገና ደግሞ አንዲት ድሃ መበለት ቤት ከአንድ ምሰሶ ከደረቅ ምሰሶ ጋር አሰሩት ይላል። በኅዳር 7 የምናከብረው አሰሩት። እግዚአብሔር በሰጠው ጸጋና ኃይል ደግሞ ያንን ደረቅ ምሰሶ አለምልሞ እንዲያብብ አድርጎ ቅጠል እንዲያወጣ አድርጎ ፍሬ እንዲያፈራ አደረገ። ሊቀ ሰማዕታት ቅዱስ ጊዮርጊስ እግዚአብሔር በሰጠው ጸጋና ኃይል አንድ ልጅ ነበራት ይላል ታሪኩ። ዓይነ ስውር ነው፣ ማየት አይችልም። ዲዳ ነው፣ መናገር አይችልም። መስማት የተሳነው ነው፣ ጎባጣ ነው፣ መሄድ አይችልም። ቅዱስ ጊዮርጊስ በተሰጠው ጸጋ በጸሎቱ አድኖላታል። የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ስለሚል የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ እስቲ በሉ የጻድቅ ሰው ጸሎት በሉ በሥራዋ እጅግ ኃይል ታደርጋለች። አሁን ሊቀ ሰማዕታት ቅዱስ ጊዮርጊስ በጸሎቱ የዛችን መበለት ባል የሞተባትን ምስኪን ሴት ዓይነ ስውር፣ ዲዳ፣ መስማት የተሳነው ጎባጣ የነበረውን ልጇን አዳነላት፣ ፈወሰላት። በዚያ የነበሩ ሁሉ ተገረሙ፣ ተደነቁ። ይሄ ሁሉ ተአምራት እየተደረገ ሲሄድ የአሕዛብ ቁጣ ባሰ። ነዱዲያኖስ ተቆጡ። ለማያምኑበት ነገር እስቲ ምልክት አሳየን፣ ሙታንን አስነስታ አሳየን ይሉ ነበር። እግዚአብሔር በሰጠው ጸጋ ቅዱስ ጊዮርጊስ ሙት ያስነሳ ነበር። አስተውሉ ወገኖቼ፣ ለነቢየ እግዚአብሔር እነ ቅዱስ ኤልያስ ሙት አስነስቷል። ነቢየ እግዚአብሔር ቅዱስ ኤልሳዕ ሙት አስነስቷል። አንድ ነገር ላንሳላችሁ። እንኳን በሕይወተ ሥጋ የነበረው ሊቀ ሰማዕታት ቅዱስ ጊዮርጊስ ቀርቶ ነቢየ እግዚአብሔር ቅዱስ ኤልሳዕ በሥጋ ካንቀላፋ ከሞተ ከተቀበረ ከብዙ ዓመት በኋላ አጥንቱ ገቢረ ተአምራት አድርጓል። እዚህ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ታሪኩ ተመዝግቧል። ኤልሳዕ ሞተ ይላል፣ ቀበሩትም ይላል። የነቢዩ የቅዱስ ኤልያስ ረድ ኤልሳዕ ሞተ፣ ቀበሩት። ከብዙ ዓመት በኋላ
አንድ ሰው ሞተና ሊቀብሩ ትኩስ አስከሬን ተሸክመው መጡ። ከሞዓብ አደጋ ጣዮች መጡ። ያንን ባዩ ጊዜ የተሸከሙትን ትኩስ ሬሳ ወይም አስከሬን ወስደው በኤልሳ መቃብር ላይ ጣሉት ይላል። ያ ሞት አስከሬን የኤልሳን የነቢዩ የቅዱስ ኤልሳን አጽም ወይም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ይላል። ክብር ምስጋና ለአምላካችን ይሁን። ዛሬ ገድልን ለመቀበል የሚቸገሩ ሰዎች አሉ። በገድል ከተመዘገበው በላይ በቅዱሳት መጻሕፍት ላይ የተመዘገበ ነገር አለ። አሁን ይህ ታሪክ በመጽሐፍ ቅዱስ ውስጥ ባይመዘገብና በነቢዩ በቅዱስ ኤልሳ ገድል ነው የተጻፈው ብለን ብንል ማን ያምነን ነበር? ማን ይቀበለን ነበር? ግን ቅዱሳን እንዲህ እግዚአብሔር ጸጋውን ያበዛላቸው ናቸው። እንኳን በሕይወተ ሥጋ የነበረው ቅዱስ ጊዮርጊስ ቀርቶ እነሆ በሥጋ ያንቀላፋው ያረፈው ከሞተ ከተቀበረ ብዙ ዓመት የነበረው ነቢዩ ቅዱስ ኤልሳ እንኳን በአጽሙ ወይም በአጥንቱ ሙት አስነስቷል። ገቢረ ተአምራት አድርጓል። ክብር ይግባቸው ቅዱሳኑ፣ ጻድቃኑ፣ ሰማዕታቱ። አትፈሩ፣ የእግዚአብሔር ቃል ነው። በወንጌል በሉ አላፍርም። ሮሜ ምዕራፍ 1 ቁጥር 16 በወንጌል ምን አልልም አላፍርም። ተሸክሞ የሄዱት መጽሐፍ ቅዱስ ውስጥ ነው ያለው፣ የተመዘገበ ነው ወገኖቼ። ስለዚህ ቅዱስ ጊዮርጊስ ሙታን አስነስቶ አሳየ። ከዚህ የተነሳም ብዙ ሰዎች አመኑ። ሌሎቹ ግን ምታት ነው ሰይጣናትን ጠርተህ ነው እንጂ ሙት አላስነሳም ብለው እምቢ አሉ፣ አልቀበላሉ። ይህ ሁሉ የሆነ ሳለ እንግዲህ ተመካከሩ ሰባው ነገስታት። አይ እንዲህ ከማድረግ በሰይፍ ቀልተን ለአራተኛ ጊዜ፣ አራተኛው ሞቱ ማለት ነው። ወደ ዛሬው ነገር ልንመጣ ነው። በሰይፍ ቀልተ አንገቱን አስቆርጠህ ግደለው አሉት። ዱድያኖስም ይሄን ትእዛዝ ከማዘዙ አስቀድሞ ንግስቲቱ ባለቤቱ ለእስክንድርያ እንዲህ አለችው፣ ተው አለችው። የነኚህ የክርስቲያኖች አምላክ ኃያል ነው። ከዚህ በኋላ በቅዱስ ጊዮርጊስ ላይ ምንም አታድርግ አለችው። እንዴ እቺ ደግሞ ከኔ ቃል እንዴት ትወጣለች አለ። አልገባውም። ክርስትናን እንደተቀበለች አላወቀም፣ እንዳመነች አላወቀም። የቅዱስ ጊዮርጊስ ተከታይ ናት እሷ። የእግዚአብሔር ልጅነትን አግኝታለች እሷ፣ እሱ ግን አላወቀም። ስለዚህም ምንድነው የምትዩ ብሎ እሷንም ተጣላት። እንዲያውም አሳደዳት ይላል፣ አሰቃያት ይላል ባለቤቱን። ለምን? የሱን ጣዖት ስለተቃወመች። ከዚያ በኋላ ቅዱስ ጊዮርጊስ በ303 ዓመተ ምህረት 7 ዓመት ከተጋደለ በኋላ ማለት ነው በሚያዝያ 23 ቀን ሉድ ወይም ልዳ በምትባል ስፍራ በሰማዕትነት አረፈ። ክብር ይግባው። ይህንን ነው እያከበርን ያለን። ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ሊቀ ሰማዕታት ቅዱስ ጊዮርጊስ እስከ ሞት ድረስ ታመነ፣ እስከ መጨረሻ ድረስ ታመነ፣ ጸና። ቅዱስ ጊዮርጊስ ሶበ ተከለለ ደም ወማይ ወሃሊብ እምነ ክሳዱ ፈልፈለ አለ። ቅዱስ ጊዮርጊስ በሰይፍ በተከለለ በተቆረጠ ጊዜ ማለት ነው ከአንገቱ ደም ውሃና ወተት ፈለቀ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ነው የሆነው በሚያዝያ 23 ቀን። ደምም ውሃም ወተትም ሳይቀላቀል እኮ ነው። ደሙ ለብቻ ውሃው ለብቻ
ወተቱም ለብቻ ከአንገቱ ፈለቀ። በሰማዕትነት ባረፈ ጊዜ እስከ ሞት ድረስ የታመንኩን የሕይወትን አክሊል እሰጥሃለሁ ማለት እንደዚህ ነው። በዕረፍቱ ቀን የተደረገ ተአምራት አለ። ከማረፉ አስቀድሞ እነኛ 70 ነገሥታት እሱን ሊያስገድሉ በሰይፍ ሊያስቀሉ በተሰበሰቡበት ጊዜ አምላኩን ለመነ። እንዲህም አለ፣ አቤቱ አምላኬ እግዚአብሔር ሆይ አለ፣ እነኚህ ጣዖት አምላኪዎችንና ጣዖት አስመላኪዎች እነኚህ ክርስቲያኖችን የሚያሳድዱትን የሚያስገድሉትን የአሕዛብን ነገሥታት እባክህ ከሰማይ እሳት አውርደህ አቃጥላቸው አለው። እግዚአብሔርም የሊቀ ሰማዕታት የቅዱስ ጊዮርጊስን ጸሎት ተቀብሎ 70ውን ነገሥታት በእሳት አቃጠላቸው ይላል ታሪኩ። እንዲህ የሚመስል ታሪክ በቅዱሳት መጻሕፍት ውስጥ አለ። በዚህ መጽሐፈ ነገሥት ካለ ላይ ሁለተኛ መጽሐፈ ነገሥት ምዕራፍ 1 ላይ ታሪኩ ተመስግቧል። በዚያ ዘመን የነበረው ንጉሥ ነቢየ እግዚአብሔር ቅዱስ ኤልያስን ለማስያዝ 50 አለቃ 50 ወታደሮች አስይዞ ልኮ ነበረ ነብዩ ኤልያስ ወዳለበት። ነብዩ ኤልያስ ምን አለ? ወደ እግዚአብሔር ሲጸልይ አቤቱ አምላኬ እግዚአብሔር ሆይ እኔ አንተ አገልጋይ መሆኔ እንዲገለጥ በእውነት አንተ ቀናተኛ አምላክ ነህ። እኔ ሰዎች ጣዖትን እንዳያመልኩ አንተን ብቻ እያመለኩ እንዲኖሩ ነው ምቀናው። ለእግዚአብሔር ቀናተኛ ነብይ ነው ነብዩ ቅዱስ ኤልያስ። ስለዚህ እሳት ወርዳ የ50 አለቃውንና 50ውን ወታደሮች ትብላ አለ። 50 አለቃውና 50 ወታደሮቹን እሳት ከሰማይ ወርዳ በላቻቸው ይላል። እዚህ ሁለተኛ ነገሥት ምዕራፍ 1 ላይ ያለ ታሪክ ነው። እሱ ብቻ አይደለም። እንደገና ንጉሡ ሌላ 50 አለቃና 50 ወታደሮች ደግሞ ላከ ይላል። አካዝያስ ይባላል ንጉሡ ላከ። እንዲሁ ይሄንንም የተላከው ነብዩ ቅዱስ ኤልያስ እንደዚሁ አደረገ። አሁንም 50 አለቃውንና 50ውን ወታደሮች ትብላ አለ። እንዲሁ እሳት ከሰማይ ወረደች፣ 50 አለቃውና 50ውን ወታደሮች በላች። ሶስተኛው የ50 አለቃ ግን ሁለቱ ከሱ በፊት የተላኩት የ50 አለቆችና 100 ወታደሮች በእሳት እንደተበሉ በእሳት እንደተቃጠሉ ስለሚያውቅ በነቢዩ በቅዱስ ኤልያስ ፊት ተንበርክኮ ወድቆ ሰገደ። የጸጋ ስግደት ሰገደና እንዲህ አለ፣ የእግዚአብሔር ባሪያ የእግዚአብሔር አገልጋይ ነቢዩ ቅዱስ ኤልያስ ሆይ እባክህ የኔና የዚህ የ50 ወታደሮች ነፍስ የከበረች ትሁን አለ። የከበረች ትሁን እባክህ እነኛ እንደጠፉ እኔና 50 ወታደሮች እንዳይጠፉ አለ። በእውነት ነብዩ ቅዱስ ኤልያስ ራራለት ይላል። ወደፊትም ቢሆን እግዚአብሔርን የሚቃወሙ እግዚአብሔርን እና የእግዚአብሔርን አገልጋዮች የሚጣሉ እንዲህ አይነት መዓት ይወርድባቸዋል። በተለይ በመጨረሻው ዘመን ዋዜማ ሐሳዊ መሲህ ወይም ሐሰተኛው ክርስቶስ አውሬው በሚገለጥበት ዘመን 1260 ቀን ወይም
3 ዓመት ከ6 ወር ወይም 42 ወራት በዓለም ላይ ሲሰለጥን ነቢየ እግዚአብሔር ቅዱስ ኤልያስና ነቢየ እግዚአብሔር ቅዱስ ሄኖክ ተገልጠው ይቋቋሙታል። እነሱን የሚቃወሟቸውን ከእግዚአብሔር መንገድ የሚወጡትን የሐሳዊውን መሲህ ተከታዮቹን በእሳት በቁጣ ያጠፋቸዋል። በዚህ በራዕየ ዮሐንስ ምዕራፍ 11 ላይ የተመዘገበውን እንመልከት። እኔ ከቁጥር 6 ጀምሮ እመለከተዋለሁ። እነዚህ ይላል ነቢዩ ኤልያስና ነቢዩ ሄኖክ ናቸው። ሞትን አላዩም። ነቢየ እግዚአብሔር ቅዱስ ሄኖክ በብሔረ ሕያዋን አለ። ነቢየ እግዚአብሔር ቅዱስ ኤልያስ በብሔረ ብፁዓን አለ። ይመጣሉ ሐሳዊ መሲህ በሚመጣበት ጊዜ። እንዲህም አለ፣ እነዚህ ትንቢት በሚናገሩበት ዘመን አለ ሁለቱ ነቢያት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ልክ ነቢየ እግዚአብሔር ቅዱስ ኤልያስ ትዝ ይላቸዋል። 3 ዓመት ከ6 ወር ሰማይን በጸሎቱ ዘግቶ ነበር። እንዲህ ማለት ነው። ያኔም እንዲህ ያደርጋሉ አለ። ይህም ብቻ አይደለም፣ ውኆችንም ወደ ደም ይለውጣሉ አለ። ሊቀ ነቢያት ሙሴ ውሃውን ወደ ደም እንደለወጠው ማለት ነው። ይለውጣሉ አለ። ይህም ብቻ ደግሞ አይደለም፣ በዚያ ዘመን ይላል እነሆ የሚቃወማቸውን እሳት ከሰማይ አውርደው ያጠፏቸዋል። ይሄ ስልጣን ተሰጥቷቸዋል። ስለዚህ ቅዱስ ጊዮርጊስ ከሰማይ እሳት አውርዶ 70ውን ነገሥታት ጣዖት አምላኪዎቹን በእሳት አቃጠላቸው ቢባል እንዳይከብዳችሁ እየተደረገ ነው። ነቢየ እግዚአብሔር ቅዱስ ኤልያስ አድርጎታል። ወደፊትም ደግሞ የሚደረግ ነው። እስቲ ንገሩኝ ባካችሁ፣ ቅዱስ ጊዮርጊስ ስንት ነገሥታት በእሳት እንዲቃጠሉ አደረገ? 70። በደንብ እንድትናገሩ ፈልገሩ። ስንት? 70። ነቢየ እግዚአብሔር ቅዱስ ኤልያስ ስንት የ50 አለቆችና ስንት ወታደሮች እንዲቃጠሉ አደረገ? 102 102። ስለዚህ ምን አዲስ ነገር አለ? የበለጠው ነገር እኮ በመጽሐፍ ቅዱስ ተጽፏል እኮ። ስለዚህ እውነት ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 33 ላይ እንዲህ አድርጎ መዝግቧል። እስቲ በሉ እነርሱ በሉ በእምነት መንግስታትን ድል ነሱ። እነርሱ አለ የታደሉት ቅዱሳን ነቢያት፣ ኋላም ቅዱሳን ሐዋርያት፣ ጻድቃን ሰማዕታት በእምነታቸው ጽናት ነገስታቱን ድል ነሱ። እምነት እንዲህ ያደርጋል። ሊቀ ሰማዕታት ቅዱስ ጊዮርጊስ በሃይማኖቱ ጽናት በምግባሩ ቅናት 70ውን ነገስታት ድል ነሳ፣ ድል አደረገ። ያ ሁሉ መከራ ያ ሁሉ ስቃይ ሲፈራረቅበት ማንንም አልፈራም። ለምን? ስጋን የሚገሉትን አትፍሩ፣ ነፍስን መግደል አይቻላቸውምና ይላላ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። እውነት ነው። ሰዎች ቢገድሉ ስጋን ነው፣ ነፍስንማ አያገኟትም። ሊቀ ሰማዕታት ቅዱስ ጊዮርጊስ 7 ዓመት ሙሉ መከራ ሲቀበል፣ ሲታሰር፣ ሲገረፍ፣ ሲሰቃይ 3 ጊዜ ሞቶ ሲነሳ በአራተኛው በክብር ሲያርፍ ያን ሁሉ ተቋቋመ። ሳይፈራ ማለት ነው። በጽናት እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ያለ ጽናት ለሁላችን የሚስጠን ምንድን ነበር የሚለው ቅዱስ ጳውሎስ? መኑ ያድገን ፍቅሩ ለክርስቶስ ነው ያለው። የክርስቶስን ፍቅር ማን ያስተውናል አለ። ሕማሙኑ መከራ ነውን? ምንዳቤኑ
ችግር ነውን? ተሰዶኑ ስደት ነውን? ረሃብኑ ረሃብ ነውን? እርቃኑኑ ራቁትነት ነውን? መጥባይትኑ ሰይፍ ነውን? ጻይሩኑ ጭንቅ ነውን? በከመይቤ መጽሐፍ እንዲህ እንዳለ መጽሐፍ እንዳለ ምን አለ መጽሐፍ? በእንቲአከ ይቀትሉነ ኩሎ አሚረ፣ ስላንተ ቀኑን ሁሉ ይገድሉናል አለ። ወኮነ ከመ አባግዕ ዘይጠብሑ አለ፣ እንደሚታረዱ በጎች ሆነናል አለ። ከዳዊት መዝሙር 43 ቁጥር 22 ላይ ስቦን ያመጣው ቅዱስ ጳውሎስ እውነት ነው። ሁልጊዜ ተገድለናል አለ ቅዱስ ዳዊት ሲዘምር። እንደሚታረዱ በጎች ሆነናል አለ። የበዓልን በግ ከስቷል ይወፍር የሚለው የለም። ቁመቱ አጥሯል ይርዘም የሚለው የለም። በዓሉ ከደረሰ ያርዱታል፣ ያወራርዱታል፣ ይበሉታል። እኛም ልክ እንደ ክብረ በዓል በግ ተቆጥረን አለ። ሁልጊዜ ተገድለናል አለ። ዕለት ዕለት ለሞት የሚያደርስ መከራ እንቀበላለን ማለት ነው። ይህን ነው ያለው። በምን ምክንያት? በእንቲአከ ይቀትሉነ ኩሎ አሚረ፣ በአንተ ምክንያት፣ ስለ አንተ በስምህ ስላመንን፣ በስምህ ስለተጠራን፣ በስምህ ስለምናስተምር፣ ስለምንመሰክር፣ በስምህ ጽድቅ ለማድረግ ስለምንፍጨረጨር እንደ ወንጀለኛ ተቆጥረን መከራ እንቀበላለን ማለቱ ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ 7 ዓመት ሙሉ የተጋደለው 3 ጊዜ ሞቶ የተነሳው በአራተኛው በክብር በሰማዕትነት ያረፈው ስለ ስሙ ነው። አሁን እኛ ከሊቀ ሰማዕታት ከቅዱስ ጊዮርጊስ ሕይወት ምን እንማራለን? ይህንን እናነሳና ትምህርታችንን እንጠቀልለዋለን። ታሪክ ብቻ ተርከን እንዳንተው ማለት ነው። ክርስትና የመከራ ጉዞ ነው፣ የፈተና ጉዞ ነው። መንገዱ ቀጭን ነው፣ ደጁ ጠባብ ነው። ጉዞ የመስቀል ነው። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። የፈተናው አይነትና መጠን ይለያይ ይሆናል እንጂ በዚህ ዓለም ስንኖር መከራ አለብን። ወበዓለምሰ ሀለወክሙ ሕማመ ትርከቡ ይላል። እስቲ በሉ በዓለም ሳላችሁ በሉ መከራ ትቀበላላችሁ። በዓለም ሳላችሁ ምን ትቀበላላችሁ? መከራ ትቀበላላችሁ። ዓለም እንኳን ለኛ ለአምላክም አልተኛም። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የተመዘገበ ኃይለ ቃል ነው። ለጊዜው ለቅዱሳን ሐዋርያቱ ተናግሮታል። ፍጻሜው እስከ ዕለተ ምጽአት ድረስ ለሚነሱ ክርስቲያኖች በሙሉ የሚነገር ቃል ነው። በዓለም ሳላችሁ መከራ ትቀበላላችሁ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ወባቱ ጽንዑ እስመ አነ ሞይክዎ ለዓለም አለ። ነገር ግን ጽኑ አለ፣ አይዟችሁ አለ። ለምን? እኔ ዓለምን አሸንፌዋለሁ አለ። ዓለም ክርስቶስን በግፍ ሰቅሎ ገደለ። ወንበዴውን፣ ማጅራት መቺውን፣ ነፍሰ ገዳዩን፣ ቋንጃ ሰባሪውን፣ አዋኪውን በርባንን ፈቶ ለቀቀ። የዓለም ዳኝነት የዓለም ፍርዴ ነው እንዳይደንቃችሁ። የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ ሰላማዊ ኢየሱስ ክርስቶስን ሰቅሎ ገደለ። ዓለም አንጀታችን ቅቤ ጠጣ አለ። ክርስቶስን ሰቀልን ገደልን አለ። ክርስቶስ እንዳይነሳ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የኛ አምላክ ግን በሦስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ።
ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ ቅዱሳን መላእክት ትንሣኤውን ለቅዱሳን አንስት ሲያበስሩ በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ተመዝግቧል። እውነት ነው። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። መቃብሩ ባዶ ነው። ድንጋዩ ተንከባሏል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል። ክፎች ክርስቶስን በግፍ ሰቅለው የገደሉ አፍረዋል። አዳምና እኛ ልጆቹ ከብረናል። ዓለምን አሸንፏል። ስለዚህ አይዟችሁ አለ። አይዟችሁ። እሱ ሕይወት ስለሆነ ሞት አላሸንፈው። እሱ ትንሣኤ ስለሆነ መቃብር ይዞ አላስቀረውም። እኛም በዚህ ዓለም ስንኖር መከራ እንቀበላለን። ግድ ነው ወገኖቼ። ጥሪያችንን ማስተዋል አለብን። አንዳንዴ ጥቃቅን ትንንሽ መከራዎች ሲመጡ እንንገፈገፋለን፣ እናፈገፍጋለን። ከቀቢጸ ተስፋ ከመቁረጥ እንደርሳለን። ክርስትና እንደዚህ ከሆነ ይቅርብኝ የምንል አለን። ክርስትና ግን የመከራ ጉዞ ነው። እስቲ በሉ የተጠራችሁለት በሉ። ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነው አለ። ክርስቲያኖች በክርስቶስ ክርስቲያን በወልድ ውሉድ የተሰኘ ነው። የእግዚአብሔር ልጆች ተብለን የተጠራ ነው። ለዚህ ነው ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድነው በሜሮን የከበርነው የአምላክን ቅዱስ ሥጋና ክቡር ደም የተቀበልነው እግዚአብሔርን በልጅነት ክብር ያየነው ለመንግሥተ ሰማያት ክብር የታጨነው ለዚህ ነው። ለምን? ክርስቶስ ደግሞ ፍለጋው እንድትከተሉ አለ። አሰረ ፍኖቱ እንድንከተል ምሳሌ ትቶልን ስለኛ መከራ ተቀብሏል። እንደታሰረ እንታሰራለን። ልብሱ እንደተገፈፈ እንገፈፋለን። እንደተገረፈ እንገረፋለን። መስቀል እንደተሸከመ መከራ እንቀበላለን። በግፍ እንደተገደለ ይገድሉናል። ግድ ነው። ክርስትና ይሄ ነው። ጥሪው ይሄ ነው። ዓለም ሊወደን አይችልም። ዓለም ሊቀበለን አይችልም። አንዳንድ ጊዜ አንዳንድ የዋሆች የዋህነታቸው ወደ ሞኝነት የተጠጋ ማለት ነው ዓለም እንዲወደን ይፈልጋሉ። በፍጹም ዓለም ቢጠላችሁ ከናንተ በፊት እኔ እንደጠላኝ ወቁ ይላል እኮ የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ዓለም ቢጠላችሁ፣ ዓለም አለ ዲያብሎስና ሰራዊቱን፣ ዓለም አለ የዲያብሎስና የሰራዊቱን ማደሪያዎች ኢአማንያን አረማውያን አሕዛብን ነው፣ መናፍቃንን ነው ዓለም ብሎ የሚያነሳቸው። ክርስቲያኖችን ይጠላሉ። ክርስቲያኖችን አይቀበሉም፣ አይወዱም። ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ኖሮ ዓለም የራሱ የሆነውን ይወድ ነበር፣ ስለዚህ ዓለም ይወዳችሁ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። ባሪያ አለ ለጊዜው ቅዱሳን ሐዋርያቱ፣ ጌታ አለ ራሱ የጌቶችን ጌታ ነው። ባሪያ አለ ፍጻሜው እስከ ዕለተ ምጽአት ድረስ የሚነሱ ክርስቲያኖችን በሙሉ ጌታ አይለወጥም፣ እሱ የጌቶች ጌታ ነው። እኔን አሳደውኝ እንደሆነ እናንተንም ደግሞ ያሳድዷቸዋል። ክርስቶስን ዓለም እስከ መስቀል ድረስ አሳዷል፣ እስከ መቃብር ድረስ አሳዶታል። እንከን የማይወጣለትን ነውር ነቀፋ የማይገኝበትን ኃጢአት ለባህሪው ማይስማማውን ንጹሕ ባህሪ ጻድቅ ባህሪ የሆነውን አምላክ እኛንማ ምን ይደንቃል? ስለዚህ ዓለም ይጠላናል። ከኛ የሚጠበቀው መጽናት ነው፣ መበርታት ነው። ኩን መሃይምነ እስከ ለሞት፣ እስከ ሞት ድረስ የታመንኩን ወሁበከ አክሊለ ሕይወት፣ የሕይወትን አክሊል እሰጥሃለሁ። ቅዱስ ጊዮርጊስ እስከ ሞት ድረስ ታመነ።
7 ዓመት ስለተጋደለ 7 የብርሃን አክሊላት በሚያዝያ 23 ቀን በዕረፍቱ ቀን ከሰማይ ወረዱለት። ይህን ማለት ነው። እስከ ሞት ድረስ ታመነ፣ የሕይወትንም አክሊል ተቀዳጀ። እኛም እስከ ሞት ድረስ እንታመን። እውነት ነው። እንደ ሰውኛው እኛ ደካሞች ነን፣ አቅመ ቢሶች ነን፣ አንችልም። እግዚአብሔር ግን ከኛ ጋራ ስለሆነ የማይቻለውን እንችላለን። ሊቀ ሰማዕታት ቅዱስ ጊዮርጊስ እኮ ብቻውን ሆኖ አይደለም 7 ዓመት የተጋደለው፣ ያን ሁሉ መከራ ስቃይ የተቀበለው። እግዚአብሔር ከማን ጋር ነበረ? ከሱ ጋራ። እግዚአብሔር ከኛ ጋራ ከሆነ የማይቻለውን እንችላለን። ለእመ እግዚአብሔር ምስሌነ መኑ ይክለነ አለ። እስቲ በሉ እግዚአብሔር በሉ። ከኛ ጋራ ከሆነ ማን ይችለናል? ሮሜ ምዕራፍ 8 ቁጥር 31 ላይ ተመዝግቧል። እግዚአብሔር ከኛ ጋራ ከሆነ የሚችለን ማንም የለም። ብቸኝነታችንን፣ አቅመ ቢስነታችንን፣ ደካማነታችንን፣ ባዶነታችንን አይደለም ማሰብ ያለብን። ከኛ ጋር ያለው እግዚአብሔር ከሁሉ በላይ ነው። በባህሪው ሞት የለበትም። በመንግስቱ ሽረትና እልፈት ለውጥ የለበትም። እግዚአብሔርን ይዞ ሲታገል የጣለ እንጂ የወደቀ የለም። እግዚአብሔርን ይዞ ሲዋጋ ያሸነፈ እንጂ የተሸነፈ የለም። እግዚአብሔርን ከያዘን ሁል ጊዜ ድል አድራጊዎች ነን። አሁን ያለንበት ዘመን የመጨረሻው ዘመኑ ዋዜማ ነው። ትንቢት የሚፈጸምበት ነው። ምሳሌም የሚደርስበት ዘመን ነው። አስጨናቂ ጊዜ ነው። ቅዱስ ማቴዎስ ሲመዘግብ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ እንዲህ አድርጎ መዝግቧል። እስቲ በሉ በዚያን ጊዜ በሉ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመዘገበው ሐዋርያውና ወንጌላዊ ቅዱስ ማቴዎስ ነው። ይህን የተናገረው አምላካችን ኢየሱስ ክርስቶስ ስለ ዓለም መጨረሻና ስለ ዳግም ምጽአት ምልክት ደቀ መዛሙርቱ በጠየቁት ጊዜ በደብረ ዘይት ተቀምጦ ሳለ እየዘረዘረ ሲናገር በዚያን ጊዜ አለ በመጨረሻው ዘመን ዋዜማ ለመከራ አሳልፈው ይሰጧቸዋል። አሁን እንደምናየው ይገድሏችሁማል አለ። ስለ ስሜ አለ በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለምንመሰክር፣ በስሙ ስለምንሰበሰብ፣ ጽድቅ ለማድረግ ስለምንፍጨረጨር በአሕዛብ ሁሉ የተጠላን እንሆናለን። እያየን አሁንም ከአምላካችን ከኢየሱስ ክርስቶስ ቀጥሎ ከሐዋርያት ተቀድሞ በሰማዕትነት ያረፈው ቀዳሜ ሰማዕት ቅዱስ እስጢፋኖስ ነው። ስለ ወንጌል፣ ስለ ክርስቶስ ስም፣ ስለ ጽድቅ በድንጋይ ተወግሮ የተገደለ። ከዚያ በኋላ ብዙዎች እነ ሊቀ ሐዋርያት እነ ቅዱስ ጴጥሮስ ቁልቁል እየተሰቀሉ፣ እነ ሐዋርያው እነ ቅዱስ ያዕቆብ እነ ቅዱስ ጳውሎስ በሰይፍ እየተቀሉ፣ እነ ሊቀ ሰማዕታት እነ ቅዱስ ጊዮርጊስ በመጋዝ እየተሰነጠቁ፣ በወፍጮ እየተፈጩ፣ በሙቀጫ እየተወቀጡ፣ እንደ ሽንኩርት ተልጠው እየተከተፉ በብዙ መከራ ውስጥ አልፈዋል። በአጥንታቸው ብዕርነት፣ በደማቸው ቀለምነት ሃይማኖትን ጽፈው አውርሰውናል። ክብር ይግባቸው፣ በረከታቸው ይደርብን። መጀመሪያም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የተመሰረተችው በክርስቶስ የከበረ ደም ፈሳሽነት ነው። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ መስርቷታል። ከዚያም ደግሞ በቅዱሳን ሐዋርያት፣ በጻድቃን፣ በሰማዕታት፣ በእውነተኞቹ የሃይማኖት አባቶች፣ በእውነተኞቹ ሊቃውንተ ቤተ ክርስቲያንና ምእመናንና ምእመናት ደም ነው እዚህ የደረሰችው። የሰማዕታት ደም የክርስትና ዘር ነው። በሊቀ ሰማዕታት በቅዱስ ጊዮርጊስ ደም ላይ እንኳ ብዙ ክርስቲያኖች በቅለዋል። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬም እናያለን ማተብ እየታየ መስቀል እየታየ ክርስቲያኖች በግፍ ሲገደሉ፣
በቤተ ክርስቲያን ጭምር ዲያቆናት፣ ካህናት በአገልግሎት ላይ ያሉ ቀድሰው ሲወጡ ሲገደሉ አይተናል። በበዓል በዋዜማው ማህሌት እያደረሱ ሲገደሉ አይተናል። በገዳማት መነኮሳት ለሀገር ለወገን የሚጸልዩ ድምፀ አራዊቱን ግርባ ሌሊቱን ጽባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩ ዓለምን የናቁ አራዊቱን አስለምደው ይኖራሉ ከአናብርት ጋር። አንዳንድ ክፉዎች ሰዎች ግን ከአራዊት ከፍተው ገዳማቸው ድረስ ገብተው ሲያርዷቸው አይተናል። ይኮ መጽሐፍ ጠቅሼ ከምነግራችሁ በላይ ዘመኑ ይናገራል እኮ። የዝቋላው ትዝ አይላችሁም እንዴ? አሁንስ በየቦታው በተለይ በሰሜኑ ኢትዮጵያ የአብነት መምህራን ሊቃውንቱ ከነ ተማሪዎቻቸው በጉባኤ ቤት ሳሉ በግፍ እየተገደሉ አይደለም? ዛሬም እኮ አለ። ለምን? በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። እንዳትደነቁ ግድ ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ በሰማዕትነት አረፈ ብቻ ብሎ መተረክ አይደለም። ዛሬም ይሄ ዘመን ዘመነ ሰማዕታት ይመስላል። በክርስቲያኖች ላይ ብዙ መከራ እየደረሰ ነው። እግዚአብሔር ለክፎች ልቡን አይስጣቸው። የሰማዕታቱ በረከት በሁላችንም ላይ ይደርብን። አንድ ኃይለ ቃል እንመልከትና ይበቃናል። ቅዱስ ጳውሎስ እንደዚህ ይላል፣ ሰናየ ገድለ ተጋደልኩ ይላል፣ መልካሙን ገድል ተጋድያለሁ ይላል፣ በድሬን ፈጸምኩ ይላል፣ ውድድሬን ሩጫዬን ፈጽሜያለሁ ጨርሻለሁ ይላል፣ ወሃይማኖቴን አቀብኩ ይላል፣ ሃይማኖቴንም ጠብቄያለሁ ይላል። በዚህ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 7 ላይ ነው። እስቲ በሉ መልካሙን ገድል በሉ ተጋድያለሁ ሩጫዬንም ጨርሻለሁ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነ ጌታ ለኔ ያስረክበኛል። ለኔ ብቻ ግን አይደለም፣ መገለጡን ለሚወዱት ሁሉ እንጂ። ይህንን ያለው ብዙ ጊዜ ይህንን መቃብር ሐውልት ላይ አንብበነዋል፣ እናነበዋለን። መልካሙን ገድል ተጋድያለሁ ይላል፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ። ከዛ በኋላ 3 ነጥብ ነው። ብዙ ጊዜ አክሊሉ አትጻፍም። ጥሩ ነው። መልካሙን ግን ለተጋደሉ ከሆነ የተጻፈው ጥሩ ነው። ቅዱስ ጳውሎስ ቢጽፍ ተጋድሎ ነው። ለነ ቅዱስ ጊዮርጊስ የሚነገር ተጋድለው ነው። የሃይማኖት ገድል ነው የተጋደሉት። መንፈሳዊ ገድል ነው የተጋደሉት። ጽድቅ ነው። ጽድቅ ለመስራት ስለ ጽድቅ ነው የተጋደሉት። ከዲያብሎስና ከሰራዊቱ ጋር ተጋደሉ ጻድቃን። ዲያብሎስና ሰራዊቱን ድል አደረጉ። ከዓለም ጋር ተጋደሉ፣ ዓለምን ድል አደረጉ። ከፈቃደ ስጋቸው ጋር ተጋደሉ፣ ፈቃደ ስጋቸውን ለፈቃደ ነፍሳቸው አስገዙ፣ አልተሸነፉም። ከኃጢአት ጋር ተጋደሉ፣ ኃጢአት አላሸነፋቸውም፣ ኃጢአትን አሸነፉ። በፍቅረ ነዋይ አልተሸነፉም፣ በፍቅረ ሲመት አልተሸነፉም፣ በፍቅረ አንስት አልተሸነፉም። ተጋድለው ነው። መልካሙን ገድል ተጋድያለሁ ማለት እንደዚህ ነው። ሃይማኖቴንም ጠብቄያለሁ እስከ መጨረሻዋ ሕቅታ እስከ ሞት ድረስ ነው። ሩጫዬንም ጨርሻለሁ። መንፈሳዊ ሩጫ የጽድቅ ሩጫ ነው። መቼስ በዚህም ዓለም ሩጫ ጀምሮ ሳይፈጽሙ መሸለማል የለም። ሲጨርሱ እንኳን ቀድሞ ከተገኘ ነው። ወርቁን የሚወስደው ማን ነው? አንደኛ የገባው ነው እንጂ ሲመራ ቆይቶ እንኳን ቢያቋርጥ አይ ሲመራ ነበር ተብሎ ይሸለማል? አይሸለም። ሩጫዬን ጨርሻለሁ እስከ ሞት ድረስ። በሰይፍ ተቀልቶ በሰማዕትነት ሊያርፍ በተቃረበ ጊዜ የመዘገበው ቃል ነው።
እኛ መልካሙን የሃይማኖት ገድል ተጋድለን ሃይማኖታችን እስከ መጨረሻ ቀታ ድረስ አጽንተን የሕይወትን አክሊል እንድንቀዳጅ አምላካችን በቸርነቱ ይርዳን። ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ራዕየ ዮሐንስ ምዕራፍ 2 ቁጥር 10። የሊቀ ሰማዕታት የቅዱስ ጊዮርጊስ በረከቱ ረድኤቱ ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር በቸርነቱ የሁላችንንም መጨረሻችን ያሳምርልን።